ለእናንተም ጸጉርን በመሸረብና ወርቅን በማንጠልጠል ወይም ልብስን በመጎናጸፍ በውጭ የሆነ ሽልማት አይሁንላችሁ። ነገር ግን በእግዚአብሔር ፊት ዋጋው እጅግ የከበረ የዋህና ዝግተኛ መንፈስ ያለውን የማይጠፋውን ልብስ ለብሶ የተሰወረ የልብ ሰው ይሁንላችሁ። የሐዋርያው ቅዱስ ጴጥሮስ መልእክት አንደኛ ጴጥሮስ ምዕራፍ 3 ከቁጥር 3። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አመ 32 ጥር በዛቲ ዕለት ኮና ሰማዕተ ቅዱሳት ደናግል ጲስጢስ አላጲስ ወአጋጲስ ወእሞን ሶፊያ ቡርክት ኮነት እምሀገረ አንጾኪያ እምዘመደ ክቡራን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ጥር 30 በዚች ቀን የከበሩ ደናግል ጲስጢስ አላጲስና አጋጲስ በሰማዕትነት ሞቱ። የተባረከች እናታቸውም ሶፊያ ከአንጾኪያ ከከበሩ ወገኖች ውስጥ ናት። እነዚህን 3 ልጆች በወለደቻቸውም ጊዜ በእኒህ ስሞች ጠራቻቸው። ትርጓሜያቸውም ሃይማኖት፣ ተስፋ፣ ፍቅር ነው። የራሷም ስም ትርጓሜው ጥበብ ማለት ነው። ጥቂትም ባደጉ ጊዜ ወደ ሮሜ ከተማ ወስዳ በጎ አምልኮን፣ እግዚአብሔርን መፍራትን፣ የቤተ ክርስቲያንንም ትምህርት አስተማረቻቸው። በከሃዲው የሮሜ ንጉሥ በአርያኖስ ዘንድ ወሬያቸው ተሰማ። ወደ እርሱም ያመጧቸው ዘንድ አዘዘና አመጧቸው። እናታቸውን በማስተማር ትመክራቸውና ታጸናቸው ነበረ። እንዲህም ትላቸዋለች፣ ልጆቼ ተጠበቁ፣ የዚህን የኃላፊውን ዓለም ክብር በማየት ልባችሁ እንዳይደክምና ከዘላለማዊ ክብር እንዳትርቁ ከሙሽራው ከክርስቶስ ጋር ሆናችሁ ወደ ሰማያዊ ሰርግ እንድትገቡ ጠንክሩ። ዕድሜያቸውም የታላቂቱ 12 የሁለተኛው 10 የሦስተኛው 9 ነው። እናታቸውም ወደ ንጉሥ ባቀረበቻቸው ጊዜ ታላቂቱን ጲስጢስን እኔን ስሚ፣ ከቤተ መንግሥቴ ታላላቆች ለአንዱ አጋባሻለሁ፣ ብዙ ስጦታም እሰጥሻለሁ፣ ለአጵሎንም ስገጂ አላት። እርሷም እርሱንና የረከሱ አማልክቶቹን ሰደበች። እርሱም ተቆጥቶ በብረት ዘንጎች እንዲደበድቧት ጡቶቿንም እንዲቆርጡ እሳትንም ከብረት ምጣድ በታች በማንደድ ባሩድ ሙጫ ሰሊጥን በውስጡ አድርገው እጅግ አፍልተው ወደዚያ ይጨምሯት ዘንድ አዘዘ። በጨመሯትም ጊዜ እየጸለየች በብረቱ ምጣድ ውስጥ ቆመች። ከቶ እሳት አልነካትም። የምጣዱ ግለት ጸጥ ብሎ እንደ ጠዋት ጊዜ ጤዛ ቀዝቃዛ ሆነ። ከዚያ ያሉ ሰዎችም አድንቀው እግዚአብሔርንም አመሰገኑት። ብዙዎችም በክብር ባለቤት እግዚአብሔር ኢየሱስ ክርስቶስ አመኑ። ራሶቻቸውንም ቆረጧቸውና በሰማዕትነት ሞቱ። ከዚህም በኋላ የቅድስት ጲስጢስን ራስ ይቆርጡ ዘንድ አዘዘ። ምስክርነቷንም ፈጽማ የምስክርነት አክሊልን ተቀበለች። እናቷም ሥጋዋን አንስታ ወሰደች። ዳግመኛም ሁለተኛዋን አላጲስን አቀረቧትና ደበደቧት። ጽኑ ግርፋትም ገረፏት። የጋለ ብረት ምጣድ ውስጥም ጨመሯት። በዚያን ጊዜ ቀዝቅዞ እንደ ጠዋት ጤዛ ሆነ። ንጉሡም ከዚያ እንዲያወጧትና ራሷን በሰይፍ እንዲቆርጡ አዘዘ። ምስክርነቷንም አድርሳ በመንግሥተ ሰማያት የሕይወትን አክሊል ተቀበለች። እናቷም ሥጋዋን ወሰደች። ቅድስት ሶፊያም ከስቃይ የተነሳ እንዳትደነግጥ ስለ ልጇ ስለ አጋጲስ ትፈራ ነበረ። ታጽናናትና እንድትታገስም ታደርጋት ነበረ። በዚያን ጊዜ ወስደው ከመንኮራኩር ውስጥ ጨመሯት። እግዚአብሔርም መልአኩን ልኮ ያንን መንኮራኩር ሰበረው። እርሷም በደህና ወጣች። ዳግመኛም እሳትን አንድደው ከውስጥ እንዲጥሏት አዘዘ። እርሷም ፊቷን በመስቀል ምልክት አማትባ ወደሚነደው እሳት ተወርውራ ገባች። በዚያን ጊዜ እሳቱ እንደ ጠዋት ውርጭ የቀዘቀዘ ሆነ። ከዚያም ያሉት ሰዎች ብርሃንን የለበሱ 2 ሰዎች ከነጫጭ ልብሶች ጋር ሲጋርዷት አይተው እጅግ አደነቁ። ብዙዎችም በክብር ባለቤት ጌታችን ኢየሱስ ክርስቶስ አመኑ። ራሶቻቸውንም ቆርጠዋቸው በሰማዕትነት ሞቱ። ያችንም የ9 ዓመት ልጅ የከበረች አጋጲስን ራሷን በሰይፍ ይቆርጡ ዘንድ አዘዘ። ምስክርነቷንም ፈጸመች። ሁሉም የማያልፍ የማይጠፋ ሰማያዊ መንግስትን ወረሱ። የከበረች ሶፊያም የ3 ልጆቿን ሥጋቸውን ወስዳ ገነዘቻቸው። ወደ ከተማም ውጭ አድርሳ በዚያ ቀበረቻቸው። በሦስተኛውም ቀን ወደ መቃብራቸው ሄዳ አለቀሰች። ነፍሷንም ይወስድ ዘንድ ወደ እግዚአብሔር ለመነች። ልመናዋንም ተቀብሎ ነፍሷንም ወሰደ። ምዕመናን ሰዎችም መጥተው ገንዘው ከልጆቿ ጋር ቀበሯት። በከሃዲው ንጉሥ ላይ ግን እግዚአብሔር ጭንቅ የሆነ ደዌ ላከ። ዓይኖቹም ፈረጡ፣ አጥንቶቹም እስከሚታዩ ሥጋው ሁሉ ተሰነጣጠቀ። እጆቹም ተቆራረጡ። ከእርሱም ደምና መግል ፈሰሰ። ትልም ይወድቅ ነበር። ሁለመናው ተበላሽቶ በክፉ አሟሟት ሞተ። ስለ እነዚያ ደናግል ጌታ ተበቅሎታልና ለእግዚአብሔር ምስጋና ይሁን። እኛንም በጸሎታቸው ይማረን፣ በረከታቸውም ከኛ ጋር ትኖር ለዘላለሙ አሜን። በዚህች ዕለት የእስክንድርያ ሀገር ሊቀ ጳጳሳት አባ ሚናስ አረፈ። እርሱም ለአባቶች ሊቃነ ጳጳሳት
47ኛ ነው። ይህም አባት ብዙ መከራ ደርሶበታል። መልካም ተጋድሎን ፈጽሞ መንጋዎችን በመጠበቅ እግዚአብሔርን አገለገለ። የሹመቱ ዘመንም 9 ዓመት ነው። በፍቅር በሰላም አረፈ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከኛ ጋር ትኖር ለዘላለሙ አሜን። በዚች ዕለት የከበረች ጤቅላ ከእርሷ ጋር ከሚኖሩ 4 ደናግል ጋር ፎላ በሚባል ኃጥ ቄስ እጅ በሰማዕትነት ሞተች። ይህንን ፎላ የሚባል ቄስ በአመፅ የሰበሰበ ብዙ ገንዘብ እንዳለው በከሃዲ መኮንን ዘንድ ነገር ሰሩበት። መኮንኑም ገንዘቡን ሁሉ እንዲወርሱ ታዘዘ። ፎላም ወደ መኮንኑ ሄዶ ገንዘቡ እንዲመልስለት ማለደው። መኮንኑም ስለ እነዚህ ደናግል ሰምቶ ወደ እርሱ እንዲያመጧቸው አዘዘ። በመጡም ጊዜ ፎላን መኮንኑን ለፀሐይ ይሰግዱ ዘንድ እኒህን ደናግል ብትሸነግላቸው ገንዘብህን መልስልሃለሁ አለው። ፎላም ሊሸነግላቸው ጀመረ። ደናግሉም አንተ የሰይጣን ልጅ የክብር ባለቤት ክርስቶስን እንክደው ዘንድ እንዴት ትፈትነናለህ? አንተ ቀድሞ መምህራችን የነበርክ ስትሆን ብለው ዘለፉት። መኮንኑም ቃላቸውን በሰማ ጊዜ በጅራፍ እንዲገርፏቸው አዘዘ። እነርሱ ግን መናገራቸውን አልተውም፣ ስቃይንም አልፈሩም። መኮንኑም ፎላን የበከተ ብትበላ ደምንም ብትጠጣ ገንዘብህን መልስልሃለሁ አለው። ፎላም እንዳለው አደረገ። ዳግመኛም እኒህን ደናግል ብትገድላቸው ገንዘብህን መልስልሃለሁ አለው። በሰማም ጊዜ ልቡናውን አጽንቶ ሊገድላቸው ሄደ። እንደ አስቆሮቱ ይሁዳ ልቡ በገንዘብ ፍቅር ተነድፏልና። ደናግሉም እንዲህ አሉት፣ ከሃዲ ሆይ የመድኃኒታችን ክርስቶስን ሥጋውንና ደሙን በእጅህ ተቀብለን አልነበረምን? ስለ ገንዘብ ፍቅርኛ የክርስቶስ በጎች ታጠፋን ዘንድ እንዴት መጣህ? እንዲህም እያሉ ሰልፍ እንደተማረ አርበኛ ሰው በሰይፍ ራሶቻቸውን ቆረጠ። መኮንኑም የፎላን ብላሽነት ድንቁርና አይቶ በሰይፍ ገደለው። ነፍሱንም ገንዘቡንም ሃይማኖቱንም አጣ። የደናግሉም ስማቸው ጤቅላ፣ ማርያ፣ ማርታ፣ አመታ፣ አበያ ነው። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎታቸው ይማረን፣ በረከታቸውም ከኛ ጋር ይኑር ለዘላለሙ አሜን። በዚች ቀን ስሙ መርቅያኖስ የሚባል ለጣዖት የሚሰግድ የሮም ንጉሥ ልጅ የከበረች ኦርኒ በሰማዕትነት አረፈች። የዚች ቅድስት እናቷ ክርስቲያናዊት ናት። አባቷም እልፍኝ ሰርቶላት በወርቅና በብር ልብሶች ካጌጡ 12 ደናግል ጋር ወደዚያ አስገባት። ከልጁ ጋር የሚሰግዱላት ዘንድ 17 ጣዖታትን አወጣላቸው። በላይዋን በሩን ዘጋ። በዚያም 7 ዓመት ከ6 ወር ኖረች። በአንዲት ዕለትም ዓይኖቿን ወደ ምስራቅ ቀና ባደረገች ጊዜ ርግብን አየች። በአፏም የዘይት ቅጠል ይዛ ነበረ። ከማዕዷ ላይም ጥላው ወጣች። ዳግመኛም ወደ ምዕራብ ስትመለከት ቁራ መጣ። በአፉም ከይሲ ይዞ ነበረ። ከማዕዷም ላይ ጥሎት ወጣ። አደነቀች። በዚያን ጊዜ አባቷ የሰጣት መምህሯ መጣ። ያንን ራእይ አወራችለት። እርሱም ሲተረጉምላት ርግብ የጥበብ ነገር ነው፣ የዘይቱም ቅርንጫፍ በጥምቀት የሚገኝ ክብር ነው፣ ቁራም ንጉሥ ነው፣ ከይሲውም መከራ ነው። አንቺም በርቺ፣ ጠንክሪ፣ በክርስቶስ መከራን ትቀበይ ዘንድ አለሽና የሕይወትን አክሊል ትቀበያለሽ አላት። ከዚያም በኋላ ባደገች ጊዜ አባቷና እናቷ ወደ እርሷ መጥተው ስለ ጋብቻ ተናገሯት። የከበረች ኦርኒም እስከ 7 ቀን ታገሱኝ አለቻቸው። ከዚያ በኋላም እርሱ የመረጠውን መንገድ ይመራት ዘንድ ወደ እግዚአብሔር ጸለየች። የእግዚአብሔር መልአክ መጥቶ በርቺ፣ ኃይልንም ልበሺ፣ ሐዋርያው ጢሞቴዎስም ወደ አንቺ መጥቶ የወንጌልን ትእዛዝ ያስተምርሻል አላት። ወዲያውኑ ጢሞቴዎስ መጥቶ የቤቷን ግድግዳ ሰንጥቆ ወደ እርሷ ገባ፣ ሁሉንም አስተማራት። ከበታቹም ውሃ ፈለቀ። በውሃውም ላይ ጸለየና በአብ በወልድ በመንፈስ ቅዱስ ስም አጠመቃትና ከእርሷ ዘንድ ሄደ። በዚያን ጊዜ ቅድስት ኦርኒ ተነስታ የአባቷን ጣዖቶች ሰበረች። አባቷና እናቷ በመጡ ጊዜ እንደቀድሞ ስለ ጋብቻዋ ተናገሯት። እርሷም እኔስ ለሰማያዊ ሙሽራ ኢየሱስ ክርስቶስ ተጠርቻለሁ፣ በስሙም ተጠምቄያለሁ አለቻቸው። ንጉሥ አባቷም የልጁን ነገር በሰማ ጊዜ ታላቅ ቁጣን ተበላ። ከአዳራሿም እየጎተተ አወረዳት። እናቷም እያለቀሰች በራሷ ላይ አመድ እየነሰነሰች ተከትላት ነበረ። በሰንሰለትም ታስረው የሚቀለቡ 4 ፈረሶች አምጥተው በጅራታቸው ላይ ቅድስት ኦርኒን በራሷ ጠጉር አስረው እንዲያስጎትቷት ንጉሥ አባቷ አዘዘ። አንዱ ፈረስም ሰንሰለቱን በጥሶ ሲያመልጥ የንጉሱን ቀኝ እጅ ቆረጠውና ወዲያውኑ ወድቆ ሞተ። የከበረች ኦርኒም ተነስታ ጸሎት አደረገችና ንጉሥ አባቷን ከሞት አስነሳችው። የተቆረጠ እጁንም እንደ ቀድሞ መለሰችው። ሕዝቡም ይህን ድንቅ ሥራ አይተው ከንጉሥ አባቷ ጋር በክብር ባለቤት ጌታችን ኢየሱስ ክርስቶስ አመኑ። በእጆቿም 30,000 ያህል ሰዎች ተጠመቁ። ንጉሥ ዳኪዎስም ሰምቶ ወደዚያች አገር ገባ። የከበረች ኦርኒንም ይዞ በራሷ ጠጉር ይሰቅሏት ዘንድ አዘዘ። ዳግመኛም እባቦችና ጊንጦች ወደ ተመሉበት ጉድጓድ እንዲጨምሯት አዘዘ። በጨመሯትም ጊዜ ሁሉም በእግዚአብሔር ኃይል ሞቱ። ደግሞም በመጋዝ እንዲሰነጥቋት አዘዘ። መጋዙም ተሰበረ፣ ንጉሱም ሞተ። የዳኪዎስ ልጅ ሰምቶ መጣ፣ ያችንም አገር ከበባት። ቅድስት ኦርኒንም ይዞ የተሳሉ መርፌዎችን በእጇ በእግሮቿ እንዲሰገስጉ በጀርባዋ ላይም አሸዋ የተመላ ዳውላ አድርገው ከ4 ፈረሶች ላይም አስረው ስጋዋ ተበጣጥሶ እስኪጠፋ ድረስ እንዲያስሮጧቸው አዘዘ። በዚህም አልቻሏትም። ያንንም ከሃዲ የእግዚአብሔር መልአክ በእሳት ጦር ወግቶ ገደለው።
የከበረች ኦርኒም ሃይማኖትን እያስተማረች በሽተኞችን እየፈወሰች ሙታንን እያስነሳች ተቀመጠች። አራተኛም ንጉሥ መጣ። የቅድስት ኦርኒን ዜና ሰምቶ ወደ እርሱ አስቀረባትና ለአማልክት ትሰዋ ዘንድ አስገድዳት። እምቢ ባለችውም ጊዜ ከእሳት ውስጥ እንዲጨምሯት አዘዘ። ከእሳትም ውስጥ በደህና ወጥታ የረከሱ አማልክቶቹን ዘለፈች። ንጉሡም ይህን ድንቅ ሥራ አይቶ በክብር ባለቤት ጌታችን ኢየሱስ ክርስቶስ አመነ። አምስተኛም የፋርስ ንጉሥ መጣ። የከበረች ኦርኒንም ይዞ በእጁ በያዘው ጦር ወጋትና ሞተች። ከእግዚአብሔር የታዘዘ መልአክም መጥቶ ከሞት አስነሳት። በክብር ባለቤት በክርስቶስ ስም እያስተማረች ወደ ከተማው ውስጥ ገባች። ከጥቂት ቀኖችም በኋላ ተድላ ደስታ ወዳለበት ገነት ተነጥቃ ወጣች። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቷ ይማረን፣ በረከቷም ከኛ ጋር ይኑር ለዘላለሙ አሜን። በዚች ቀን የመለኮትን ነገር የሚናገር የጎርጎርዮስ መታሰቢያው ነው። በረከቱ ከኛ ጋር ትኑር፣ ለእግዚአብሔር ምስጋና ይሁን አሜን። በዚች ዕለት ተጋዳይ የሆነ መነኮስ የከበረ አክርስጥሮስ አረፈ። ይህም አባት በዮርዳኖስ ገዳም የሚኖር ነበረ። ከመነኮሳቱም አንዱ እየሰገደ እንዲህ ብሎ ጠየቀው፣ አባቴ አክርስጥሮስ ሆይ ከእኔ ጋር ፍቅርን አድርግ፣ እጠቀምበት ዘንድ ሥራን ሁሉ ንገረኝ አለው። ሽማግሌውም አክርስጥሮስም እንዲህ ብሎ መለሰለት፣ ልጅ ሆይ ጎልማሳ ሆኜ ሳለሁ በመነኮስኩም ጊዜ በዚያ ጸልይ ዘንድ በሌሊት ወደ ቅዱስ ቴዎድሮስ መቅደስ እሄድ ነበረ። 12 ደረጃዎችም አሏት። በእያንዳንዱም ደረጃ መቶ ስግደቶችን እሰግዳለሁ። ደወልንም በሚደውሉ ጊዜ ወደ ቤተ ክርስቲያን በመግባት ከወንድሞች ጋር የማህበሩን የጸሎት ሥርዓትም እፈጽማለሁ። እንዲሁ በማድረግ 10 ዓመት ኖርኩ። ከሌሊቶቹም በአንዲቱ የተለመደ ጸሎቴን ከፈጸምኩ በኋላ ልቦናዬ በተመስጦ ተማረከ። ነጫጭ ልብሶችን የለበሱ 2 ሰዎች መቅረዞችን ሲያበሩ እኩሌቶቹ ሲበሩ እኩሌቶቹ ሲጠፉ አየሁ። እኔም ይህ ሥራ ምንድነው አልኳቸው። እነዚያም አባቶች ባልንጀራውን የሚወድ መቅረዙ ይበራለታል አሉኝ። እኔም ደግሜ መቅረዝ የቱ ነው አልኳቸው። እነርሱም ሂድ ከወንድሞች ጋር ተፋቀር፣ እኛ እናበራልሃለን አሉኝ። በነቃውም ጊዜ ማንንም አላገኘሁም። ከዚያ በኋላ አባ አክርስጥሮስን ብቻውን ወደ ደብረ ሲና ሄዶ በዚያ እየተጋደለ 50 ዓመት ኖረ። ወደ እርሱም እንዲህ የሚለውን ቃል መጣ፣ ከአባቶች ጋር ትኖር ዘንድ ወደ ገዳም ተመለስ። ከዚህ በኋላ በተመለሰም ጊዜ በሰላም አረፈ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከኛ ጋር ትኑር ለዘላለሙ አሜን። በዚህች ዕለት የቅድስት ኦርኒ ማህበር የሆኑ 13,000 ሰዎች በሰማዕትነት ሞቱ። በረከታቸው ከኛ ጋር ትኑር ለዘላለሙ። ለእግዚአብሔር ምስጋና ይሁን አሜን። በጥር ወር የሚነበብ ምንባብ ደረሰ፣ ተፈጸመ። ለእግዚአብሔር ምስጋና ይሁን ለዘላለሙ አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም የተባረከ የካቲት ወር መዓልቱ 11 ሰዓት ነው። ከእንግዲህ ይጨምራል። በዚህችም በየካቲት 1 የከበሩ የ150 ኤጲስቆጶሳት የአንድነት ስብሰባ በቁስጥንጥንያ ከተማ በታላቁ ቴዎዶስዮስ ዘመነ መንግስት ተደረገ። ምስጋና ይሁን ለአብ ለወልድ ለመንፈስ ቅዱስ አንድ አምላክ በሚሆን ዛሬም ዘወትርም ለዘላለሙ አሜን። በጥር 30 ቀን የሚከበሩ ዓመታዊ ቅዱሳን በዓላት ቅድስት ሶፊያና 3ቱ ሰማዕታት ልጆቿ ጲስጢስ፣ አላጲስና አጋጲስ፣ ቅድስት ኦርኒ ሰማዕት፣ በ5 ነገሥታት እጅ የተሰቃየች የሐዋርያው ጢሞቴዎስ ተከታይና ወደ ብሔረ ሕያዋን የተነጠቀች እናት፣ ቅዱስ ጎርጎርዮስ ነባቤ መለኮት፣ አባ አክርስጥሮስ፣ 5ቱ ደናግል ሰማዕታት ጤቅላ፣ ማርያ፣ ማርታ፣ አበያ፣ አመታ፣ ጻድቃነ ዶጌ የተሰወሩበት፣ አባ ሚናስ ሊቀ ጳጳሳት፣ 13,000 ሰማዕታት የቅድስት ኦርኒ ማህበር፣ ቅዱስ ማርቆስ ዘአንበሳ። ወርሃዊ በዓላት ቅዱስ ማርቆስ ዘአንበሳ፣ ቅዱስ ዮሐንስ መጥምቀ መለኮት፣ አባ ሳሉሲ ክቡር። ለእናንተ ጠጉርን በመሸረብና ወርቅን በማንጠልጠል ወይም ልብስን በመጎናጸፍ በውጭ የሆነ ሽልማት አይሁንላችሁ። ነገር ግን በእግዚአብሔር ፊት ዋጋው እጅግ የከበረ የዋህና ዝግተኛ መንፈስ ያለውን የማይጠፋውን ልብስ ለብሶ የተሰወረ የልብ ሰው ይሁንላችሁ። የሐዋርያው ቅዱስ ጴጥሮስ መልእክት አንደኛ ጴጥሮስ ምዕራፍ 3 ከቁጥር 3። የሰማነውን በልቦናችን ያሳድርብን። ከቅዱሳን አባቶቻችን ከቅዱሳት እናቶቻችን በረከት ረድኤት ያሳትፈን። ክፉን ያርቅልን፣ በጎን ያቅርብልን፣ የተሻለውን ነገር በቸርነቱ ያዘጋጅልን። ከመጥምቀ መለኮት ከቅዱስ ዮሐንስ በረከት ረድኤት ያሳትፈን። አነሳስቶ ላስጀመረን አስጀምሮ ላስፈጽመን ወርሃ ጥርን በሰላም ያስጀመረን አምላክ እንዲሁ ደግሞ በሰላም እንዳስፈጽመን ክብር ምስጋና ለእርሱ ይሁን። አሁንም ወርሃ የካቲትን በሰላም አስጀምሮ በሰላም እንዲያስፈጽመን የአምላካችን ቅዱስ ፈቃድ ይሁንልን። እንበል አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ በሰማይ ኢየሱስ ክርስቶስ ከመ ይስራኤልን ኃጣውኢነ ተማኅፀነ ብከ ያለ እግዚአብሔር አብይ ኦ እግዚእ ኢየሱስ ክርስቶስ ስራይ ኃጢአቴ ወኃጢአተ ኩሉ ሕዝብከ ማእሰረ ኃጢአት እግዚአብሔር ይፍታ። እግዚአብሔር ይባርክ። ሰላም ያሳደረ ሰላም ያውለን፣ ሰላም ያዋለ ሰላም ያሳድረን።